ሰላም ሰላም ውዴ ቻናላችን ቤተሰቦች ሰላማችሁ ይብዛ ያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። በለጠ ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ከዘመዶቻችሁ ጋር ቻት ስትደራረጉ ከዛም አልፎ ደግሞ ቲክቶክ ላይ ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ሶ እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን ደውሉን፣ መመማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት እገባለሁ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። በዛሬው ትምህርታችን ደግሞ የአማርኛ ፊደሎችን ወደ እንግሊዝኛ ቀይረን እንዴት እንደምናነባቸው ከቫውሎች ጋር እንዴት አብረው እንደሚሄዱና ከዛ ውስጥ ቃላት እየመሰረትን አብረን የምናይ ይሆናል ማለት ነው። ኦኬ፣ እዚህ ጋር በላይ የተዘረዘሩት ስድስተኛ ፊደሎች ወደ እንግሊዝኛ ሲቀየሩ ምን ይመስላሉ የሚለው ነው። እዚህ ጋር ደግሞ ከአንድ እስከ ሰባት ቫውል አናባቢ የምንላቸው ኤ፣ ኢ፣ አይ፣ ኦ፣ ዩ የእንግሊዝኛ አናባቢ ይባላሉ ማለት ነው። ስለዚህ እዚህ ጋር ያሉትን ቀይር እስቲ አብረን። ህ እንደ ህ የምትነበብ የእንግሊዝኛ ፊደል ኤች ናት። ህ ኤች። ል እንደ ል የምትነበብ የእንግሊዝኛ ፊደል ደግሞ ኤል ናት። ል። ኦኬ። እንደ ም የምትነበብ የእንግሊዝኛ ፊደል ደግሞ ኤም ናት። ኦኬ። እንደ ስ የምትነበብ የእንግሊዝኛ ፊደል ደግሞ ኤስ ናት። እንደ ር የምትነበብ ደግሞ አር። እንደ ሽ የምትነበብ ደግሞ ኤስ እና ኤች። እንደ ቅ ኬ እንጠቀማለሁ። እንደ ብ ቢ እንጠቀማለሁ። እንደ ት ቲ እንጠቀማለሁ። እንደ ች ደግሞ ሲኤች እንጠቀማለሁ ማለት ነው። ስለዚህ እነዚህን ከያዝን በኋላ እዚህ ጋር ከአንድ እስከ ሰባት ደግሞ ቫውሎች አሉ ማለት ነው። አንደኛ ፊደሎች ቫውል ኢን ይወስዳሉ። ሁለተኛ ፊደሎች ቫውል ዩን ይወስዳሉ። ሶስተኛ ፊደሎች ቫውል አይን ይወስዳሉ። አራተኛ ላይ ቫውል ኤ፣ አምስተኛ ላይ ቫውል ኢ፣ ስድስተኛ ላይ ምንም ቫውል አይወስዱም። ሰባተኛ ላይ ቫውል ኦ። እነዚህን መሸምደድ ግዴታ ነው ማለት ነው። አማርኛ በእንግሊዝኛን ለማወቅ በተለይ ያለ ቫውሎች ምንም የትም መሄድ አንችልም ማለት ነው። አንደኛ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ባዶ፣ ሰባተኛ ኦ። አሁን እዚህ ጋር እንዴት እንደምንጠቀማቸው ላሳያችሁ። ምሳሌ የማንን ፊደል የበንዘር ሰባቱንም ልጣፋቸው። በን ለመጣፍ አሁን እንደ በምትነበብ ዋናዋ ኮንሶናንት ፊደሏ ማና ቢ ናት። ኦኬ፣ ስለዚህ ቢን እጠቀማለሁ። በግን አንደኛ ፊደል ናት። አንደኛ ፊደል ከሆነች ደግሞ ቫውል ማን እንወስዳለን? ቫውል ኢን እንወስዳለን። ስለዚህ በን ለመጣፍ ቢና ኢን እጠቀማለሁ ማለት ነው። ኦኮ። ከዛ ደግሞ ቡን ጣፍ ደግሞ ቡ ሁለተኛ ፊደል ናት። እንደ በምትነበብ ዋናዋ ማናለች? ቢ አለች። ቢ ሁሉም ላይ አቀርም ማለት ነው። ቡ ሁለተኛ ፊደል ናት። ሁለተኛ ፊደል ማንን ትወስዳለች? ቢና ዩ። ስለዚህ ቢና ዩ አደርጋለሁ ማለት ነው። ኦኬ። ቢ ልውሰድ ደግሞ ቢ ስንተኛ ፊደል ናት? ሶስተኛ። ሶስተኛ ፊደል ደግሞ ማንን ትወስዳለች? ቫውል አይን። ስለዚህ ቢና አይ። ቢ ኮንሶናንት ተነባቢዋ ስለሆነች አቀርም ማለት ነው በዘር። ስለዚህ ቢና አይ። ባ ልውሰድ ደግሞ ባ ባ አራተኛ ፊደል ናት። ስለዚህ ማንና ማን እንጠቀማለሁ? ቢና ኤን እንጠቀማለሁ ማለት ነው። አራተኛ ላይ ቫውል ኤን ስለምንጠቀም ቫውል ኤ። ኦኬ። ቤ ብንል ደግሞ ቤ አምስተኛ ናት። ስለዚህ ቢና ኢ አምስተኛ ላይ ኢን ነው የምንጠቀም ማለት ነው። ኦኬ። ብን ደግሞ ብ ስድስተኛ ናት። ቅድም ያየናት ናት። ብቻዋን ቢ ብቻዋን ማለት ነው። ቦን ብናይ ደግሞ ቦ በሰባተኛ ናት። ስለዚህ ቢንና ቦ ሰባተኛ ፊደል ስለሆነች ኦን አብረን እንጨምራለን ማለት ነው። ስለዚህ ቢኦ። በዚህ መሰረት ሌሎችንም እንደዚህ እንጥፋለን ማለት ነው። ስለዚህ እዚህ ጋር ስድስተኛ ፊደሎች አሉ። ከዛ ከቫውሎች ጋር አብረን በማጣመር መጣፍ እንችላለን ማለት ነው። ኦኬ። ስለዚህ አሁን ከዚህ የተውጣጡ ቃላቶች አሉ፣ አብረን እንይ ማለት ነው። ይኸው ሮቤል የሚላለ ሮቤል። ሮቤል እንዴት እንደሚጣፍ ላሳያችሁ። ሮ ሰባተኛ ናት። ማንና ማን? አርና አር እዚህ ጋለች። ኦ አርና ኦ። ይኸው ሮ። ቤ አምስተኛ ናት።
ይኸው ቢና አምስተኛ ደግሞ ቢና ኢ እንጠቀማለን። ስለዚህ ቢና ኢ ል ስድስተኛ ናት የለ ብቻዋን በአንድ ላይ ሮቤል ይላል። ሮቤል። ኦኬ ሮቤል። ቀጣይ ደግሞ ሃሊማ 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 የሚለው ሀ አራተኛ ናት፣ ሊ ሶስተኛ ናት፣ ማ አራተኛ። ኦኬ ሃሊማ ሀ አራተኛ ናት፣ አራተኛ ኤች እና ኤ ሊ ሶስተኛ ናት። ይኸው ኤልን ወስድና ሊ ሶስተኛ ኤልና አይ እንጠቀማለሁ። ይኸው ኤልና አይ ማ አራተኛ ናት፣ ኤምን ወስድና አራተኛ ላይ ኤ ናታ ኤምና ኤ ሃሊማ። ስለዚህ በአንድ ላይ ምን ይላል ማለት ነው? ይሄ ሃሊማ ይላል ማለት ነው። ሃሊማ። ኦኬ ቀጣይ ደግሞ ሜላት ሜላት ይላል። ሜ አምስተኛ፣ ላ አራተኛ፣ ት ስድስተኛ። ኦኬ ሜላት ሜ አምስተኛ ናት። ይኸው ኤምንና ኢን ወስዳለሁ ኤም ኢ። ላ አራተኛ ናት። ኤልንና ኤን ወስዳለሁ ኤል ኤ። ሜላ ት ቲም ብቻዋን ወስዳለሁ። ስድስተኛ ፊደል ስለሆነች ስድስተኛ ፊደል ቲም ብቻዋን ነው ማለት ነው። ስለዚህ ሜላት ይላል። ሜላት ሜላት። ኦኬ ቀጣይ ደግሞ ሰሚራ ይላል። ሰሚራ 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 የሚለውን ደግሞ እንዴት እንደሆነ ላሳያችሁ። ሰ አንደኛ፣ ሚ ሶስተኛ፣ ረ አራተኛ። ሰ አንደኛ ስለሆነች ኤስ እና ማን እንጠቀማለሁ? ኤስ እና ኢ እንጠቀማለሁ። ይሄው ኤስ ኢ። ሚ ሶስተኛ ናት። ሶስተኛ ፊደል ደግሞ ኤምንና ማን እንጠቀማለሁ? አይን። ስለዚህ ሶስተኛ ላይ ኤም አይ ሰሚ ራ። ራ ደግሞ አራተኛ ናት። አርና ማንን? ኤን እጠቀማለሁ። ስለዚህ ሰሚራ ሰሚራ የሚለው እንደዚህ መጣፍ ቻልኩ ማለት ነው። ኦኬ ቀጣይ ደግሞ ምን የሚለውን ልጣፍ? ተማሪ የሚለው ተማሪ። ተ አንደኛ፣ ማ አራተኛ፣ ሪ ሶስተኛ። ኦኬ ተ አንደኛ ናት። ስለዚህ ማንና ማን እጠቀማለሁ? ቲን እና አንደኛ ላይ ማን ነው? ኢ። ስለዚህ ቲና ኢ። ማ አራተኛ ናት። ማንና ማን እጠቀማለሁ? ኤምንና ኤን እጠቀማለሁ። ተማ ኤም ኤ። ሪ ሶስተኛ ናት። አርንና አይን እጠቀማለሁ። ስለዚህ አር አይ በአንድ ላይ ምን ይላል? ተማሪ ይላል። ተማሪ። ኦኬ ቀጣይ ደግሞ ሁሉም ሁሉም ሁ ሁለተኛ፣ ሉም ሁለተኛ፣ ም ደግሞ ስድስተኛ ማለት ነው። ኦኬ ሁ ሁለተኛ ናት። ስለዚህ ማና ማን? ኤች እና ዩ ሁለተኛ ስለሆነች ዩ እንጠቀማለን። ኤች ዩ ሉ አሁንም ሁለተኛ ናት። ኤል እና ዩ እንጠቀማለሁ። ኤል ዩ። ም ደግሞ ስድስተኛ ናት፣ ብቻዋን እጠቀማታለሁ። ሁሉም። ስለዚህ ሁሉም የሚለው እንደዚህ ጣፍኩኝ ማለት ነው። ኦኬ ቀጣይ ደግሞ ባትሪ ባትሪ የሚለውን ቃል እንዴት እንደሆነ ባ አራተኛ፣ ት ስድስተኛ፣ ሪ ሶስተኛ። ባ ይኸው ባን ለመጣፍ እዚህ ጋር ቢ አለች አራተኛ ናት። ስለዚህ ቢና ኤ። ኦኬ ቢና ኤ። ት ቲ ብቻዋን እንጠቀማለሁ። እዚህ ጋር ያለችዋን ቲ። ሪ አርንና ማን እንጠቀማለሁ? አርና አይ እንጠቀማለሁ ማለት ነው። ስለዚህ አርና አይን ባትሪ በአንድ ላይ ምን ይላል? ባትሪ ይላል ማለት ነው። ባትሪ። ኦኬ ቀጣይ ደግሞ ሂሳብ ይላል። ሂሳብ 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 ሂ ሶስተኛ ናት። ኤች እና አይ። ሳ አራተኛ ናት። ኤስ እና ኤ። ብ ስድስተኛ ናት። ቢ ብቻዋን በአንድ ላይ ሂሳብ ይላል ማለት ነው። ሂሳብ። ኦኬ ቀጣይ ደግሞ ሆቴል ሆቴል ሆ ሰባተኛ፣ ቴ አምስተኛ፣ ል ስድስተኛ። ሆ ሰባተኛ ስለሆነች ኤችንና ኦን ወስዳለሁ። ስለዚህ ኤች ኦ። ቴ አምስተኛ ናት። ቲ ኢ ቲና ኢን ወስዳለሁ። ል ኤል እንጠቀማለሁ። በአንድ ላይ ሆቴል ይላል ማለት ነው። ሆቴል። ኦኬ ቀጣይ ደግሞ ሙቀት ሙ ሁለተኛ፣ ቀ አንደኛ፣ ት ስድስተኛ። ሙ ሙቀት ሙ ሁለተኛ ናት። ኤምና ዩ። ይኸው ኤምንና ማንን ወስዳለሁ? ዩን ወስዳለሁ ማለት ነው። በአንድ ላይ ሙ። ቀ ደግሞ ኬና ኢ። ት ቲን እጠቀማለሁ። ሙቀት ይላል። ሙቀት። ኦኬ ቀጣይ ደግሞ ሐሴት ሐሴት ሀ አራተኛ፣ ሴ አምስተኛ፣ ት ስድስተኛ። ሐሴት። ኦኬ ሀን ለመጣፍ ኤች እና ኤን ወስዳለሁ። ኤች እና ኤ ሀ። ሴን ለመጣፍ ደግሞ ኤስንና ኢን ወስዳለሁ። ሴ ት ደግሞ ቲን እጠቀማለሁ ብቻዋን ማለት ነው። በአንድ ላይ ሐሴት ይላል ማለት ነው። ሐሴት። ኦኬ ቀጣይ ደግሞ ሹራብ ሹራብ ማለት ብንፈልግ ሹ ሁለተኛ፣ ራ አራተኛ፣ ብ ስድስተኛ።
ኦኬ ሹን ለመጣፍ ስለዚህ ኤስ ኤች አለ ከዛ ዩ እንጠቀማለሁ ማለት ነው። በአንድ ላይ ሹ ራ አራተኛና አርንና ኤ እንጠቀማለሁ። ስለዚህ ራ አር ኤ ብ ቢ ብቻዋን እንጠቀማታለሁ ማለት ነው። በአንድ ላይ ሹራብ ይላል ማለት ነው። ሹራብ ኦኬ ሹራብ የሚለው እንደዚህ ይጣፋል ማለት ነው። ቀጣይ ደግሞ ሁለት ኦኬ ሁለት ሁ ሁለተኛ ለአንደኛ ት ስድስተኛ ሁለት ሁ ሁለተኛ ነው። ስለዚህ ኤችንና ዩን ወስዳለሁ ማለት ነው። ሁ ለ ደግሞ ኤልና ኢ ይኸው ኤልና ኢን ወስዳለሁ ማለት ነው። ስለዚህ ሁለት ቲ ደግሞ ቲ ብቻዋን እንጠቀማለን። ሁለት ኦኬ። ቀጣይ ደግሞ ሂደት ሂደት የምትለዋ ሂ ሶስተኛ ደ አንደኛ ት ስድስተኛ ማለት ነው። ሂደት ሂን ለመጣፍ ኤች እና አይ እንጠቀማለሁ ሶስተኛ ስለሆነች። ስለዚህ ሂ ደ ደግሞ ዲና ኢ እንጠቀማለሁ ማለት ቲ እንጠቀማለን። ሂደት ስለዚህ ሂደት በአንድ ላይ ማለት ነው። ኦኬ ቀጣይ ደግሞ ቦሌ ቦ ሰባተኛ ሌ አምስተኛ ቦሌ ኦኬ። ቦን ለመጣፍ ቢንና ኦን እጠቀማለሁ። ስለዚህ ቦ ሌ ደግሞ ኤልንና አምስተኛ ይህን እጠቀማለሁ ማለት ነው። ስለዚህ ሌ በአንድ ላይ ቦሌ ይላል ማለት ነው። ቦሌ ኦኬ። ቀጣይ ደግሞ ሻማ ሻ አራተኛ ማም አራተኛ። ስለዚህ ሻን ለመጣፍ ኤስኤች ማ አራት ኤ ስለሆነች አብረን ኤስኤች ከዛ ደግሞ ከኤ አብረን ስለዚህ ሻ ኦኬ። ማን ለመጣፍ ደግሞ አሁንም ኤምንና ኤ እንጠቀማለን አሁንም ማለት ነው። ስለዚህ ሻማ የሚለውን እንደዚህ ጣፍን ማለት ነው። ሻማ ሶ የዛሬ ትምህርታችን ይህንን ይመስል ነበር። እናንተም ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ።